ሰላም ጤና ይስጥልኝ እንደምን ቆያችሁ። በዚህ አጭር ቪዲዮ ተፈጥሮ ስለለገሰችን የህይወት ማገገሚያ ወይም የህልውናችን ቁልፍ ሚስጥር ስለሆነው ስለ ጥልቅ እንቅልፍ አጭር መረጃ ሰጣችኋለሁ። እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት ጋብዛለሁ። እንግዲህ ጥልቅ እንቅልፍ ሞተር የሚባለው አካላዊና አእምሯዊ እድሳትን የሚመራው ቀስተኛ ማዕበል በመባል የሚታወቀው ኤንሲሪ ደረጃ እንመለከታለን። ቀስተኛ ማዕበል ወይም ደግሞ ይሄ ጥልቅ እንቅልፍ የሚባለው በዚህ ጊዜ የሚከናወኑ እጅግ ለህይወታችን አስፈላጊ የሆኑ ተግባራት አሉ። ከነዛው ሶስቱን እንመለከታለን። የመጀመሪያው የአንጎል ቆሻሻ የማጽዳት ወይም ደግሞ ሊምፋቲክ አክቲቬሽን የሚባለው ነው እና ይሄ በእንቅልፍ ወቅት የአንጎል ቆሻሻ ማስወገጃ ቱቦዎች 60% ስለሚሰፉ ይህም በአንጎል ውስጥ የሚከማቹ መርዛማ የሆኑ ፕሮቲኖች በፈሳሽ አጥቦ ለማስወገድ ያስችላል በጥልቅ እንቅልፍ ጊዜ። ሁለተኛው የእድገት ሆርሞን ማመንጨት ነው። ግሮዝ ሆርሞን የሚባለው በቀን ውስጥ ከሚለቀቀው የሰውነት እድገት ሆርሞን ከ80% በላይ የሚሆነው በዚህ ደረጃ ላይ ይለቀቃል ወይም ጥልቅ እንቅልፍ ውስጥ ስንገባ የሚለቀቅ ይሆናል ማለት ነው። ይሄም የጡንቻና የሴሎችን እድሳትን ያፋጥናል። ጡንቻችን እንዲጠነክር፣ ሴሎቻችን እድገታቸው እንዲፋጠን የሚደረገው በዚህ የጥልቅ እንቅልፍ ውስጥ በመግባት ነው ማለት ነው። ሌላው ትውስታዎችን ማደራጀትና ማተም ነው። ይሄ ሜሞሪ ኮንሶሊዴሽን የሚባለው ስቴጅ ጥልቅ እንቅልፍ ውስጥ ስንገባ ነው። አንጎላችን ጠቃሚ መረጃዎችን ከጊዜያዊ ማከማቻ ወይም ደግሞ ሂፖካምፓስ ወደ ቋሚ የእውቀት ክፍል ወይም ደግሞ ኮርቴክስ በማዛወር ትምህርትንና ልምድን የሚያጠናክርበት ወሳኝ ሰዓት ነው ማለት እና ይሄ ሰዓት ሚስ ከተደረገ እነዚህ ለህይወታችን ወይ ለህልውናችን እጅግ በጣም አስፈላጊ የሆኑ ስነ ህይወታዊ ዑደቶች በትክክል አይከናወኑም ወይም ይስተጓጎላሉ ማለት ጤናችን፣ እድገታችን ወይም ስኬታችን አደጋ ላይ ይወድቃል ማለት ነው። እዚህ ጋር እንደምትመለከቱት የሰውነት እድገት ሆርሞን የሚለቀቀው በንቁ ስንሆን በጣም አነስተኛ ነው። ቀላል እንቅልፍ የተወሰነ፣ ከዛ ጥልቅ እንቅልፍ ስንሆን በቢጫ ከለር የተመላከተው ጥልቅ እንቅልፍ ስንሆን ከፍተኛ የሆነ የእድገት ሆርሞን የሚለቀቅበት ጊዜ ነው። በተለይ ለህፃናት ከፍተኛ እድገት የሚካሄድበት ጊዜ ስለሆነ የግዴታ ጥሩ የሆነ እንቅልፍ ማግኘት አለባቸው። የሰውነት እድገት ሆርሞን ግሮዝ ሆርሞን የሚመነጨው በብዛት በጥልቅ እንቅልፍ ኤን3 ወቅት ነው። ይህ ደረጃ ከሌለ የአካል ማገገም በእጅጉ ይስተጓጎላል ይላል። ይሄ እንግዲህ ምን ያክል ህይወታችን በዚህ በእንቅልፍ ጊዜ ውስጥ እንደሚታደስ ማሳያ ነው ብዬ አስባለሁ። እንግዲህ ጥልቅ እንቅልፍን የሚገዙ ሁለት ኃይሎች አሉ። አንደኛው የባዮሎጂ ሰዓት ወይም ደግሞ ሰርካዲያን ሪትም የሚባለው ሲሆን ሁለተኛው የእንቅልፍ ፍላጎት ወይም ስሊፕ ድራይቭ መስተጋብር ናቸው እና እነዚህ ሁለቱን ስንመለከት የመጀመሪያው ባዮሎጂ ሰዓት ወይም ሰርካዲያን ክሎክ የሚባለው በአንጎል ውስጥ በሚገኘው የብርሃን ስሜት ህዋስ የሚመራ ሲሆን ለብርሃንና ለጨለማ ምላሽ በመስጠት የሆርሞኖች ሜላቶኒንና ኮርቲሶል መለቀቅን ይቆጣጠራል። ይህም የንቃትና የድካምን ዑደት የሚያስተካክል ነው የሰርካዲያን ሪትም የሚባለው። ሁለተኛው የእንቅልፍ ፍላጎት ግፊት ወይም ደግሞ ሆሞስታቲክስ ስሊፕ ድራይቭ የሚባለው በነቃን ቁጥር አዲኖሲን የተባለ ኬሚካል በአንጎል ውስጥ ይከማቻል። ይህ ኬሚካል በጨመረ ቁጥር ከፍተኛ የእንቅልፍ ግፊት ይፈጥራል። ይህ ግፊት ሙሉ በሙሉ ሊወገድ የሚችለው በጥልቅ እንቅልፍ ወቅት ብቻ ነው ማለት። ያ ማለት በሌላ አገላለጽ ተኝተን ከተነሳን በኋላም ጧት ስነቃ የእንቅልፍ ስሜት፣ ስራ ቦታ የእንቅልፍ ስሜት ምናምን እንዲኖረን የሚያደርገው ይሄ አዲኖሲን የተባለው ኬሚካል ሙሉ ለሙሉ ካልተወገደ ነው። ማስወገድ የሚቻለው ደግሞ በተኛን ሰዓት ጥልቅ እንቅልፍ ውስጥ በመግባት ሙሉ ለሙሉ የአዲኖሲን የተባለውን ኬሚካል ከሰውነታችን ማስወገድ ያስፈልጋል። ካልሆነ ቀን ላይ የሚኖረን ፕሮዳክቲቪቲ ወይም ደግሞ ስራ ላይ ያለንን ንቃት ስለሚቀንሰው ውጤታማነታችን በከፍተኛ ደረጃ ይጎዳል ማለት ነው። እንግዲህ የሐሰተኛ መረጋጋት ማታለያዎች የሚባሉ አሉ። አንደኛው ካፊን ነው፣ ሌላኛው አልኮል ነው። ካፊን የአዲኖሲን መቀበያዎችን በመቆለፍ አንጎል የእንቅልፍ ግፊቱን እንዳያውቅ ያደርገዋል። ምንድነው?
የውሸት ንቁ የሆነን እንዲመስለን ያደርጋል። ካፌን ስንወስድ ቡና፣ ሻይ፣ ኮካኮላ ምናምን ስንወስድ እንደዚህ ካፌን ይዘት ያላቸው ሻይ ነገሮችን ስንወስድ የውሸት የነቃን እንዲመስል ወይም ደግሞ የአዲኖኒን ተግባር ሰፕረስ ስለሚያደርጉ ስለሚጫኑን አእምሯችን የዚህን ኬሚካል ግፊት እንዳያውቅ ያሞኘዋል ማለት ይቻላል። እና ሁለተኛው አልኮል ሲሆን አልኮል ደግሞ አእምሮን ስለሚያደነዝዝ እውነተኛ እንቅልፍ ውስጥ የገባን ይመስለናል፣ ግን እውነት አይደለም። እውነተኛ እንቅልፍ አይደለም። ተፈጥሯዊ የሆነ ይሄ ስነ ህይወታዊ ሂደቶች መከናወን ያለባቸው ቅድም መጀመሪያ ላይ የነገርኳችሁ እነሱ እንዳይከናወኑ እንቅፋት ይሆናሉ። ሁለቱም ንጥረ ነገሮች እንቅልፍን በመበታተን ጥልቅ እንቅልፍ ማግኘት እንዳንችል ያደርጋሉ። እና ከነዚህ ሁለት ሐሰተኛ መረጋጋት ማታለያ ዘዴዎች ውስጥ ማጥፋት ያስፈልጋል። እና እነዚህ 50% የሚሆኑ የጥልቅ እንቅልፍ መጥፋት መንስኤዎች አልኮልና ካፌን ናቸው። እንግዲህ ተግባራዊ መፍትሄዎች ምንድን ናቸው? እንቅልፍ እጅግ በጣም አስፈላጊ ስነ ህይወታዊ ልምምድ ሲሆን እንቅልፍን ስልታዊ በሆነ መንገድ ለማሻሻል በሳይንስ የተደገፉ የኑሮ ማሻሻዎችን መተግበር አስፈላጊ ይሆናል። ይሄ ምንድን ነው? አንደኛ ፍጹም የእንቅልፍ የጊዜ መስመር ማበጀት ያስፈልጋል። የመጀመሪያው ጠዋት ስንነሳ ከጠዋቱ 2 ሰዓት ላይ የጠዋት ፀሐይ ባዮሎጂካል ሰዓቱን ለማስተካከል ስለሚረዳ ጠዋት ላይ ለ10 ደቂቃ የፀሐይ ብርሃን መጋለጥ ወይም ማግኘት ያስፈልጋል። ከዛ መሀል ቀን 6 ሰዓት ላይ ደግሞ የካፊን ገደብ ከመተኛቱ ከ8 ሰዓት እስከ 10 ሰዓት ባለው ካፊን መውሰድ ማቆም አለበት። ስለዚህ ከ6 ሰዓት በፊት ከቀኑ ከ6 ሰዓት በፊት የካፌን ፍላጎቱም መገደብ ያስፈልጋል። ከዛ በኋላ 6 ሰዓት ካለፈ በኋላ ካፌን መውሰድ አግባብ አይደለም ማለት ነው። ከዛ የመተኛ ሰዓቶ ከምሽቱ 2 ሰዓት ተኩል አካባቢ ጀምሮ ብርሃን መቀነስ ያስፈልጋል። ከፍተኛ የሆነ ብርሃን። ይሄም ለምንድነው? ብርሃን መቀነስ የሜላቶኒን ምርት ለመጀመር በቤት ውስጥ ደብዛዛ ብርሃን ሲጠቀሙ ገና ቁጭ እንዳለን ሜላቶኒን የሚባለው ምርት ይጀምራል። ከዛ እንቅልፋችን እንዲመጣ ያደርጋል ማለት ነው። 4 ሰዓት ላይ እንቅልፍ እንግዲህ ስንተኛ ክፍልን ማቀዝቀዝ፣ የመኝታ ክፍልን የሙቀት መጠን ወደ 18 ዲግሪ ሴልሲየስ ዝቅ ማድረግ ያስፈልጋል። የእኛ እንኳን የአዲስ አበባ ሙቀት በአብዛኛው እዚህ አካባቢ ስለሆነ ተፈጥሯዊ የሆነ ሙቀት ነው፣ ምንም ችግር የለም። ግን አንዳንድ ጊዜ በጣም ከመጠን በላይ ብርድ ልብስ ደራርበን የምንተኛ ከሆነ ሙቀታችን የሰውነታችን ሙቀት እንዲጨምር ስለሚያደርግ የክፍሉንም የኛንም የሰውነት ሙቀት በተወሰነ መቀነስ ያስፈልጋል። ጥሩ እንቅልፍ እንድንተኛ እንግዲህ የእንቅልፍ ማደሪያ ቅዱስ ስፍራ የሚባለው ወይም ደግሞ መኝታ ቤታችን አንደኛ 3 ነገሮችን መከልከል ያስፈልጋል። የመጀመሪያው የሙቀት መጠን ቀነሳ ነው። የመኝታ ክፍሉ ሙቀት ከ15 እስከ 19 ባለው ዲግሪ ሴልሲየስ ባለው መካከል ማቆየት ያስፈልጋል። እንቅልፍ ለመጀመር የሰውነት ውስጣዊ ሙቀት በ1 ዲግሪ ሴንቲግሬድ መቀነስ አለበት። ሌላው መኝታ ቤታችን ፍጹም ጨለማ መሆን አለበት። በመኝታ ክፍል ውስጥ ምንም አይነት ብርሃን እንዳይኖር ማድረግ ያስፈልጋል። ትንሽ ብርሃን እንኳን ካለ በቆዳ በኩል አልፎ የሜላቶኒን መቀነስ መለቀቅን ያግዳል። ያ ማለት ሜላቶኒን የእንቅልፋችን እንድንተኛ የሚያደርገውን ሆርሞን እንዳይለቀቅ ስለሚያግድ ጨለማ መሆን አለበት መኝታ ክፍላችን። 3ኛው ድምፅ ነው። ድምፅ በፍጹም አስፈላጊ አይደለም ስንተኛ። እንደው ቢቻል እንቅልፍ ሲተኙ ድምፅ እንዳይረብሹ የጆሮ ማዳመጫ ወይም ድንገተኛ ድምፅ በመልቀቅ የሚረብሹ ድምፆችን የሚያስወግዱ መሳሪያዎችን መጠቀም ጭምር ይመከራል። እንግዲህ እንቅልፍ ግብይት አይደለም፣ ሴልስ የምንገዛውን የምንሸጠው ነገር አይደለም እና ባዮሎጂካል ሂደት ስለሆነ ለባዮሎጂ እጅ መስጠት ይጠይቃል። እንቅልፍን በግድ ማስተናገድ አይቻልም፣ መጋበዝ ብቻ ነው ይላል ዶክተር ማቲው ወከር የተባለ አንድ ሳይንቲስት ነው። እንግዲህ ለመጀመር ጥሩ የሆነ ኳሊቲ እንቅልፍ ለመተኛት ተግባራዊ ልምምድ ያደርጋል። እስኪ ዛሬ ምሽት አንድ ልምድ ይምረጡና ይተግብሩ። ነገ ጠዋት ላይ ደግሞ ለፀሐይ ብርሃን በመጋለጥ ቢጀምሩ
የተስተካከለ እንቅልፍ ይኖሮታል፣ ጤናውንም ይጠብቃሉ። ይሄ ደግሞ ለራሱ ብቻ ሳይሆን ለቤተሰቡ፣ ለልጆቹ ተግባራዊ ልምምዱም ቢከታተሉ ጥሩ እና የተሳካ ህይወት፣ ጤነኛ ህይወት እንዲያዳብሩ ይረዳል። አመሰግናለሁ።